ጤና ይስጥልኝ እንዴት አላችሁ? ከዕለታት ግማሽ ቀን በተሰኘው የአሌክስ አብርሃም መጽሐፍ እንጨዋወታለን። አቡቹ ምን ሆነሃል ለምቦጭህን ጣልከሳ ትለኛለች እናቴ። ዝም አንተን እኮ ነው። ዝም ያዘህ እንዴ ትለኛለች። አዎ እላታለሁ ራሴን ከፍ ዝቅ ያረኩ። ተራመድበት ይለቅሃል ትለኝና ወደ ስራዋ። በቃ ይሄ ሁሉ ጥያቄ ለዚህ ነው? ከዚያ ደግሞ አባቴ ምን ሆነሃል አንተ? ምንም። እና ምንድነው ፊትህን የሐምሌ ሰማይ ያስመሰልከው? ዝም ያዘህ እንዴ? ትንሽ እለዋለሁ። አይዞ ተራመድበት ይለቅሃል ይልና ቢላዋና ቢላዋ እያፋጨ ወደሚያርዱ በግ ይሄዳል። እህቴ ትመጣለች። አቡችዬ ያዝሽ እንዴ ትላለች። አዲስ ዓመት ድንጋዩ የገጠጠውን ተራራ ባዳይ አበባ ሲያስውብ፣ የቀዘቀዘው ምድር በመስከረም ጣፋጭ ፀሐይ ሲያሞቅ፣ ተፈጥሮን ባስገራሚ ጥበቡ ሲቀያየር፣ ለምንድነው ለኔ ሁሉ ጊዜ ተመሳሳይ ችግር ይዞልኝ የሚመጣው? ነፍስ ካወቅኩ ጀምሮ በየዓመቱ የአዲስ ዓመት ችግር የታወቀ ነው። ሁሉ ጊዜ ተመሳሳይ ምሬት አማረራለሁ። ሁሉ ጊዜ ተመሳሳይ ተስፋ ይሰጠኛል። ለእናቴና ለአባቴ ጉዳዩን በምሬት አሳውቃለሁ። እንግዲህ አሁን አንዴ ሆኗል ለሚቀጥለው ይስተካከልልሃል ይሉና ለሚቀጥለውም ግን ያው ነው። እንዲህ ያስቸገረው ጉዳይ ለበዓሉ ተብሎ የሚገዛልኝ አዲስ ጫማ መጥበቡ ነበር። ደግሞ እኮ አንዴ ሁለቴ አልነበረም፣ ሁል ጊዜ ጫማ ቤት ስለካው ልክ የነበረው ቤት ስሞክረው ምንም እንከን ያልነበረው ጫማ የበዓሉ ዕለት ተጫምቾ ትንሽ ወዲያ ወዲህ ስል አውራጣቴን ቀፍድዶ መያዝ፣ ከተረከዜም በላይ መፈግፈግና መላጥ ይጀምረኛል። የተላጠው እግሬና አዲሱ ጫማ ሲነካካ በተራመድኩ ቁጥር እሳት ባህር ውስጥ እግሬን ነክሬ ያወጣው ይመስል ቃጠሎ አይጣል። ስንት ቦታ እንቁጣጣሽ እያልኩ ከጓደኞቼ ጋር ዞራለሁ ያልኩትን ልጅ አስሮ ቁጭ። ታዲያ ችግሩን ከስር መሰረቱ አይቶና መርምሮ እንደማቃለል አባቴም ሆነ እናቴ እንዲሁም እህትና ወንድሞቼ የማየው ምክንያት ይደረድራሉ። እኔ የምለው ስትለካው እኮ ልክ ነበር አይደለም እንዴ? አሁን ምን ሆነና ጠበበ? ስትመርጥ አይተህ አትመርጥም ይላል አባባ። የግራ እግሩ ከቀኙ ይተልቃል፣ አንድ አይነት ቁጥር ያላቸው ጫማዎች አይበቁትም ይላል ወንድሜ። እናቴ ፈገግ ትልና እስቲ ተውት፣ ምርጫ ላይ የማይሳሳት ማን አለ? ሁሉስ በኋላ ቀንበር ሲጠበው መራመጃ ሲያጣ አይደል የሚያኮርፈው? ጫማ ቤትማ ተደርድሮ ሲያዩት ሁሉም ጫማ ጥሩ እኮ ነው የሚመስለው፣ መራመድ ሲጀምር ነው ጣጣው። ቅሬታን እንደ ተቃውሞ የማየት አባዜ የተጠናወተው አባቴ በቃ ጠበበ ካልክ ጉዳይህ እንዳይሌ ስለምሰጋ ጫማ ቤትም እያለው መጥበሙን ባውቅም አልናገርም። ቤትም መጥቼ ስለካው ስለምጓጓ ጥበቱ አይታየኝም። ስመርጠውና ሲገዛ ደስ ያለ ጫማ ቆይቶ አላራምድ ይለኛል። ሻጮቹ ይችን ቀን ቀድመው ያወቁ ይመስል ጫማ ቤቱ ግድግዳ ላይ በቀይ ቀለም የተሸጠ ዕቃ አይመለስም የሚል ጽሑፍ ተለጥፏል። የቸገረ ነገር እንዲህ ጫማዬ ጠቦኛ ኩርፌ ቁጭ ባልኩበት ራዲዮ ቴሌቪዥኑ በአዲሱ ዓመት የተሻለ አመርታን ያሳያለን፣ እርምጃችን ፈጣን ይሆናል፣ በዚህ ገስግሰን በዚህ ሩጠን እዚህ ጋር እንደርሳለን እያለ ይደሰኮራል። ታዲያ ፈራለሁ። ሀገር ሁሉ ሮጦ ጫማዬ ጠበበኝ እኔ ብቻ መንደር ውስጥ እንዳልቀር ፈራለሁ በጣም። ግን በስንት እርዳታ ባጎትና ባክስት ድጎማ በዓመት አንዴ የተገዛ ጫማ ሲጠብ እንዴ አስቡት እንጂ አያበሳጭም? አንድ ጊዜ ደግሞ አባባ ያው እንግዲህ እያደገ ነው የሚሄደው ብሎ ሰፊ ጫማ ገዝቶልኝ መጣ። ስራመድ ወለቅ ይላል። ግድ የለም ገበር ደልድልበትና ወፈር ባለ ካልሲ ስታድርገው ልክ ይመጣል አለ። በምክሩ መሰረት ገበርና ወፈር ያለ ካልሲ ባደርግም ጫማው ግን ያው እንደሰፋ ነው፣ እንደተንቦረቀቀ። እንደውም ያ ጫማ በተራመድኩ ቁጥር ወልቆ መንገድ ላይ እንዳይቀር እግሬን ከመሬት ሳላነሳ እየጎተትኩ መሄድ ተለማመድኩ። ከዓመት በኋላ ጫማው አልቆ እንኳን አረማመዴ ያው እግር መጎተት ሆኖ ቀርቶ ነበር። ከዚያ ጊዜ ጀምሮ ነው የሷ አረማመድ
አካላዊ ጤና ጋር ብቻ ሳይሆን ከጫማው ታሪክ ጋር ሊያያዝ እንደሚችል የተረዳሁት። ለዚሁም ደግሞ አባቴ ምን እንደ በሽተኛ እግርን ያስጎትታል አንተ እንደ ልጅ ነጠቅ ብለህ ተራመድ ብሎ ይቆጣ ነበር። አንዴ ሲጠበኝ አንዴ ሲሰፋይ በጫማ ምክንያት አዲሱን ዓመት ሳላጣጥሞ ያልፋል። ታዲያ ለበዓሉ የአባት ጓደኞቼ ቤት ተሰበሰቡና እየበሉ እየጠጡ ይፈላሰፋሉ። ስለ ጫማ ሳይሆን ስለ ጊዜ። እንደ ዘመን ደስ የሚል ነገር ምን አለ? ዘመነ ማንንተስ ከዘመነ ማንንተስ ልቀቅ አትልቀቅ፣ ጦር አይናዘዝ፣ ስልጣኑን በሰላም አስረክቦ ለአዲሱ ዘመን የተዘጋጀውን የአዴ ዙፋን እያየ ወደ ተዘጋጀለት የታሪክ ኮረጆ መሄድ። እስከምትቀጥለው ዓመት ልቆይ ላንተ ሙቼ እኔ ተፈልጬ አልለቅም አይል ዘራፍ እኔ ጊዜ እልፍ አላፍ ሰከንድ ሚሊዮን ደቂቃ እልፍ ሙሉ ሰዓት እያለ አይፎክርም። በስልጣን ዘመኑ ሳያዳላና ሳያዛንፍ ለሰው ለእንስሳቱ ለሳር ለቅጠሉ እኩል ዕድል ሰጥቶ አስጨፍሮ እንደገባ ሲወጣም አስጨፍሮ መለስ ነው። ጊዜ በሃይማኖት አያዳላ፣ በዘር አያዘነብል፣ በቂም በቀል ፊቱን አያጠቁር፣ ላጨበጨቡለት ጅራት አይቆላ፣ ጊዜ አስተማሪ፣ ጊዜ ሐቅ ፈራጅ ይላሉ። እንደ እየጠጣችሁ ነይ እስቲ ቅጅለት እንጂ ባዩሽ ይላል አባቴ። የለም ይበቃኛል፣ ራሴ ላይ ወጣች ኮበል ጥይት የሆነች ጠላ ይላሉ አባ እንግዳ። አየዬ ኧረ እንደ ነገሩ ነው ይጠጡ ትላለች እናቴ። ልጆች እንቁጣጣሽ በሉ እንጂ። በአዲስ ልብስ ተውበው ይቦርቃሉ ልጆቹማ። ሌሎቹ ፓስቲካና ከረሜላ ይነጣጥቃሉ ይገዛሉ። እኔ ግን አዲስ ዓመት ጫማ እስረኛ አድርጎኝ ከጠላው አጠገብ አኩርፌ ቁጭ ብያለሁ። ምን ነው ይሄ ልጅ እንደ ልጆቹ አይጫወቱም ይላሉ አባባ እንግዳ። ደግ ሰው ናቸው። ሆዴ ሞላ ብለው ዙሪያቸውን አይረሱም። በተደሰተ ሕዝብ መሃል የተከፋች ነፍስ ያያሉ። መነሱ አመሉ ነው፣ ከሰው አይገጥም። በበዓል ቀን በኩርፊያ ተቆነኑ። ይኸው ከጧት ጀምሮ አለ ይላል አባቴ። አቦቹ ናስቲ ወዲና እንጂ ልጄ ምን አደርጋችሁት ነው በሉ። አራሱስ እንኳን ለበዓል ላዘቦቱን ፋሲካ ነበር። አባ እንግዳ እጃቸውን ወደ ኮታቸው ኪስ እየሰደዱ ይጠሩኛል። ለበዓል ሳንቲም ሊሰጡኝ ነው። ወደ እሳቸው እያነከስኩ እሄዳለሁ። ምኑን ያህል ደግሞ የምታነክሰው? ጫማው ግርልጦኝ ነው። ዝም ብሎ ነው እንጂ ያው ያንተስ ልጅ ያው አይሉ ልጆቹ ሁሉ ይሄንን አይደል እንዴ ያደረጉ ይላል አባቴ። የለም አቶ አለሙ ካለ ነገሩ እርምጃ አይውረገረግም። ጥሩ ጫማ በልክ ሳይገዙ ተራመዱ፣ ተደሰቱ፣ ዓመት በዓል ነው ማለት ተገቢ አይደለም። ችግራችን ምን ሆነና ጠበበን ስንል መጥበቡን ሆድ ሲያውቅ ዝም ብላችሁ ተራመዱ መባሉ አይደለም እንዴ? መስፋት መጥበቡን የሚያውቅ ባለ ጫማው ነው። ጎረቤት ላይ ስላማረ አንተ አርፈ ተጫማ አይባልም። ጋሻ ሰፋት አለ ድምጻቸውን ቀነስ አድርገው እውነትም ይቺ ጠላ ጥይት ናበል ታፈላስፍም ጀመር ይላሉ። ለምን እንደሆነ እንጃ አንድ ሰው እያወራ ያድማጩን ትኩረት የሳበ ከመሰላቸው ቀልድ አስመስለው ቀልድ ቢያጡ እንኳን ረጅም ሳል በማሳል አድማጩን መረበሽና ለሚያወራው ወሬ ትኩረት እንዳይሰጥ ማድረግ የሚወዱ ሰው ናቸው። ብዙ ጊዜ ታዝቢያቸዋለሁ። በጋሻ ሰፋ ቀልድ ሁሉ ይስቃል። በተለይ ቤተሰቦች የሚስቁት ሳቅ ቀልዱ ከሚገባው የሳቅ ዋጋ በላይ ነው። መረር ያለውን የአባ እንግዳን ወቀሳ ማምለጫ ሰርጥ መሆኑ ነው። ሁሉም ይስቃል። ለእኔ ሳንቲሜን ተቀብዬ በህመም ፊቴን እየከሰከስኩ እያነከስኩ ወደ ቦታ ይመለሳለሁ። ወደ ጋኑ ስር እዚያች ስር ኩርሲ ላይ ቁጭ ብዬ አረቄ ተጠቅልሎ የመጣበትን ቁራጭ አዲስ ዘመን ጋዜጣ እንዲዘረጋጋ በእጀ መዳፍ ዳጥ አድርጌ እያነበብኩ የቆዳና ሌጦ ኢንዱስትሪውን ለማዘመን የተወሰዱ እርምጃዎች የሚል ሀተታ። ምናልባት ይሄ ቆዳ ኢንዱስትሪ ያሉት ነገር ሰፋ ያሉ ቆዳ ጫማዎች ለማምረት ተስፋ ነገር ይኖረው እንደሆነ ለማወቅ ቁልቁል ሳነብ ሀገራችን በቀንድ ከብት ሀብት ከአፍሪካ አንደኛ ከዓለም 10ኛ ናት ይልና ይቀጥላል። ሀተታው አያልቅም። ወደ ገጽ 16 ዞሯል ይላል። ገጽ 16 ደግሞ የለም አልተጠቀለለበትም። ምናልባት ሌላ ሰው ቤት ሌላ አረቂ ተጠቅልሎበት ሄዶ ይሆናል። አያችሁ፣ ቴሌቪዥኑ ያወራል። በአዲሱ ዓመት የተሻለ እንቅስቃሴ ማድረግ ይኖርብናል። በሕይወታችን ውስጥ ወደ ተሻለ እድገት የሚያንደረድር እርምጃ እንደ ግለሰብ፣ እንደ ቤተሰብ፣ እንደ ሕዝብ፣ እንደ ሀገር መራመድ ይኖርብናል እያለ እኔ ደግሞ እንደ ግለሰብ፣
እንደ ማህበረሰብ ከእርምጃው በፊት ስለ ጫማ ማውራት አለብን። ጫማው አዲስ ስለሆነ ብቻ እርምጃውም አዲስ ይሆናል ማለት አይደለም። አለበለዚያ ግን እዚያ ቴሌቪዥን ውስጥ ጥይት የሆነ ጠላ አለ ማለት ነው። የቴሌቪዥኑን ስብከት እንደጋሻ ሰፋ በሳል ለማቋረጥ አልኩ እላለሁ ዝም ብዬ። ማንም ዞሮ አያየኝም። ማውራትም ወሬ ማደናቀፍም በልካቸው የተሰጣቸው ሰዎች አሉ። የብዙሃኑ መክሊት ሕይወት ይስፋውም ይጥበበውም ከህመሙ ጋር በዝምታ መቀመጥ ነው። ከዕለታት ግማሽ ቀን አሌክስ አብርሃም ጨረሬን እማማ ሞቱ። ትላንት ልክ ፀሐይ ስትጠልቅ እማማ ይህችን ዓለም ተሰናበቱ። 9 ዓመት ሙሉ ካልጋ ወርዶ የማያውቁት ምስኪን ሴት የሰፈሩን ሰው ሁሉ እንዳኮረፉ ሞቱ። 9 ዓመት አስታመን እንደ እናት ተንከባክበን ባለቀ ሰዓት ረግሞን ሞቱ እያለ የሰፈሩ ሰው በሙሉ አዘነ። አፍ አውጥተው ይናገሩ እንጂ ያስረገምከን አንተ ነህ የሚል ወቀሳቸውን ከእያንዳንዳቸው ዓይን ላይ አይቻለሁ። እኔም ምን ነው በቀረብኝ ብዬ በውስጤ ስብሰለሰል ሳምንት አለፈኝ። የሆነ ሆኖ እማማ ላይ መለሱ ከነኩርፊያቸው አሸለቡ። ለነገሩ ኩርፊያ ይሁን ሐዘን ማንም አልገባውም። በኩርፊያና በሐዘን መሃል ያለው ልዩነት ምንድን ነው? ምንስ ነው በቁጣና በኩርፊያ መካከል ያለው መስመር? መዝገበ ቃላትን እንጂ ስሜትን አይፈታም። እማማ በምናውቃቸው ቃላት የገለጽነው የማናውቀው ስሜት ውስጥ የነበሩ ይመስለኛል። የሕይወት ታሪካቸው ሲነበብ በደፈናው የሁላችንም እናት ነበሩ ከሚል የወል ምስጋና ውጪ እምብዛም የተዘረዘረ ነገር አልነበረም። አስከሬናቸው በአራት የሰፈራችን ወንዶች ትከሻ ላይ ተቀምጦ በቀባሪው አጀብ በቀስታ ወደ መቃብር ቤቱ ጓሮ ሲጓዝ አእምሮዬ ወደ ትዝታው የኋሊት ነጎደ። የዛሬን ያደርገውና ከሊቅ እስከ ደቂቅ ሙያችን እማማ ቤት ነበር። የእማማ ቤት እንደው ቤት ሆነ እንጂ ነገረ ሥራው ድድ ማስጫ የሚሉት አይነት ነበር። ሕፃናቱም እማማ ቤት በር ላይ ዕቃቃቸውን ሲደረድሩና ሲያፈርሱ፣ የቃቃ ሰርግ ሲደግሱና ሲጋቡ፣ ወጣቶቹ ተሰብስበን ካርታና ዳማ ስንጫወት፣ ስለ ሴት ስናወራና ስናውካካ እንውላለን። እሁድ እሁድ የሰፈሩ ድርዳኞችና የቁብ ገንዘብ ሰብሳቢዎች እዚያው እማማ ቤት ተሰብስበው ሲነታረኩ ያረፍዳሉ። ያ አንድ ክፍል የቀበሌ ቤት ሁል ጊዜ ከጠዋት እስከ ማታ በሩ ክፍት ነበር። በዛ ዕድሜ እንደማማ አይነት ረዥምና ቆንጆ ሴት አይቼ አላውቅም። በድህነት ተጎሳቁሎ እንኳን ጥርት ያለ ጠይም ቆዳቸውና ሽበት ጣል ጣል ያደረገበት ጸጉራቸው አንዳች ሞገስ ነበረው። ስለ ረዥም ቁመት ሲወራ ምሳሌ ነበሩ። እንደማማ ዠርጋዳ ይባላል። ዠርጋዳ ነበሩ። ሲራመዱ የሚንሳፈፉ የሚመስሉ። በስተኋላ ዘመናቸው እርጅና ተጭኗቸው ትንሽ ከወገባቸው ጎበጥ ብለው እንኳ በቁመት የሚስተካከላቸው አልነበረም። ባልም ልጅም አልነበራቸውም። መተዳደሪያቸው ሰርግና ድግስ ሲኖር ወጥ በመስራት ነበር። ታዲያ ወጥ ሳይቀምሱ በሽታው የሚያውቁ ባለሙያ ናቸው ይባላል። ሴት ልጅ ወጥ ማማሰያ ከላሰች ምኑ ሴት ሆነች ይላሉ። ወጥ ሲቀመስ ሲያዩ አይወዱም። እማማ ለምን ባላ ያገቡም ስንላቸው በልኬ ወንድ አጣው ጨርሶ ኩርፋድ አጎንብሼ ላግባ እንዴ ይሉና ይስቃሉ። ጨዋ ታዋቂ ናቸው። ታዲያ ዓመቱ ሙሉ ማድቤት ለማድቤት ከርመው ለጥምቀት በዓል ጸጉራቸውን ተሰርተው ሰፊ ባለባንዲራ ጥለቱ ጉልበታቸው የሚደርስ ያበሻ ቀሚሳቸውን ይለብሱና በወገባቸው ላይ 3-4 ዙር ተጠምጥሞ ጫፉ ወደታች የሚዘረፈፍ መቀነታቸውን ሸብ አድርገው ክብ ሰርተው የሚጨፍሩ እሳቸው የአገሬ ሰዎች የሚሏቸው ወንዶች መሃል ገብተው ምንጃርኛ የሚባል ዘፈን እያወራረዱ ጭፈራቸውን ያስነኩታል። እማማን ለማየት የማይመጣ ሰው የለም። እማማ መጡ ክፈቱላቸው ይባላል። ክቡ የሰው ቀለበት በመጡበት በኩል ተከፍቶ ይገባሉ። የታወቁ ናቸው። ቸብ 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 ሲደረግ እማማ እጃቸውን ከፍ አድርገው የምንጃር ሽቅርቅር ብለሽ ነይ ዞረሽ ይላሉ። የከበበው ሕዝብ ይቀበላቸዋል። ሕዝቡ ድንገት ለጥምቀት የተሰበሰበ ሳይሆን
አብሮ ግጥምና ዜማ ሲያጠና የከረመ ነበር ይመስለው። አሄ የጀግና አገር እዛው ምንጃር ወረደች ሸንኮራ ስንዴ ልትበላ ወረደች ምንጃር የጤፍ አገር ተአብሪው ኩራዙን ሳትፈጂው ጓዙን ያዝ እንግዲህ ብለው በዛ ቁመት ድንገት ወደ ላይ እየዘለሉ ሲመለሱ በፀጉራቸው የእግዜርን ዘርፋፋ ቀሚስ ነክተው የሚመለሱ ነበር የሚመስሉት። ጭብጨባው፣ ጩኸቱ፣ ሳቁ ይደምቃል። ጎን ለጎን የተደረደሩ ጨፋሪዎች በከበበው ሰው ጭብጨባ ሪትም ልክ በአንድ ላይ ሸብረክ 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 እያሉ ወደፊት ወደ ኋላ እየተራመዱ ሲጨፍሩ የተለየ ስሜት ነበረው። እዛ ማዶ ከተራራው አይኔ ነው ወይ የሚያበራው የሰሌን ባርኔጣ በቀኝ እጃቸው የያዙ ጨፋሪ ወንዶች በአንድ ላይ ባርኔጣቸውን ከፍና ዝቅ እያደረጉ ሲጨፍሩ አቧራው ይጨሳል። እማማ እንደዛ ነበሩ። በሰፈሩ ዘንድ እማማ የሚለው ቃል የውል ስምነቱ ቀርቶ የዚቹ ሴትዮ መጠሪያ ከሆነ ዘመን የለውም። ሰፈራችን ውስጥ የሚኖሩ በእድሜ የገፉ ባልቴቶች ሁሉ እማማ ከሚለው ቀጥሎ ስማቸው ይጠራል። እማማ ተዋቡ፣ እማማ የዝና፣ እማማ ብርነሽ። እማማ ግን እማማ ብቻ። የዛሬ 9 ዓመት ታዲያ ለማህበር ድፎ ደፍተው ማድ ቤት ጉድ ጉድ ሲሉ ራሳቸውን ስተው እሳት ላይ ወደቁ። በእሳቱ ግራ ክንዳቸውና በግራ በኩል ያለው የራሳቸው ጸጉር ክፉኛ ተቃጠለ። የግራ ጆሮአቸውን በከፊል በሳቱ ተጎድቶ ነበር። ያ የተረገመ አደጋ የእማማ ጠይም ፊት ላይ በግራ በኩል ለማየት የሚያስፈራ የእሳት ጠባሳ ትቶባቸው አለፈ። ይህም ባልከፋ ነበር። ከአደጋው በኋላ 2 እግሮቻቸውና የቀኝ እጃቸው አልታዘዝ አላቸው። የግራ እጃቸው ብቻ ነበር የሚሰራው። በቃ አልጋ ላይ ዋሉ። ሰው ደግፎ ካላነሳቸው በስተቀር ካልጋቸው መነሳት አይችሉም ነበር። የሰፈሩ ሰው ደግ ነው። እየተቀያየረ እማማን ለ9 ዓመታት አስታመመ። ቤታቸው ሰው አይጠፋም። ከጠዋት እስከ ማታ የእማማ ቤት አደባባይ ነበር። መንደረተኛው ከልጅ እስከ አዋቂ እማማን እየረዳ እግረ መንገዱን ቤታቸውን ሙያ መቀጣጠሪያው አደረገው። እማማ ትራሳቸውን ደገፍ ብሎ ወጣቶቹ ሲጫወቱ እያዩ አዋቂዎቹ ሲያጫውቷቸው እየተጫወቱ፣ እንደዛም ሆኖ ጨዋታቸው ለጉድ ነበር። 9 ዓመታት አለፉ። አንድ ቅዳሜ ቀን ከሰዓት 5 የምንሆን የሰፈር ልጆች ሰብሰብ ብለን እማማ ቤት ካርታ እንጫወታለን። ድንገት ዓይኔ እማማ ላይ ሲያርፍ የቤቱ ጣራ ላይ ባለ ሽንቁር የገባች ጨረር የብርሃን ዘንጓን ዘርግታ እማማ ጠይም ቆዳ ላይ የቀኝ ግማሽ ከንፈራቸውና የአፍንጫቸውን ጫፍ ያካለለች የብርሃን እንጎቻ ሰርታ ተመለከትኩ። አንዴ ጣራውን ሽንቁር፣ አንዴ እማማ ፊት ላይ ያረፈውን ክብ ጨረር እያየው ይህ ሽንቁር ዝናብ ሲዘንብ አልጋቸው ላይ አንጠባጠባቸው ይሆን እያሰብኩ ጣራውን በሙሉ ስመለከተው ጥላሸት ሸፍኖታል። የጣራ ክዳኑ ቆርቆሮ እዚያና እዚህ ተበሳስቶ ጥቃቅን የብርሃን ነጠብጣቦች ጥቁሩ ሰማይ ላይ ተዘሩ ከዋክብት መስለዋል። ጓደኞች ጋር ተያይዘን ስንወጣ ለምን የማማን ጣራ እናድስላቸው? አይታችሁታል? ጨረሩ ሁሉ እኮ ያስገባባቸዋል እኮ አልኳቸው። እኔም ሳስብ ነበር እኔም እያሉ በያፋቸው ተንጫጩ። እንዲህ ነበር የተጀመረው። ለአንድ ሳምንት ቤት ለቤት እየዞርን ብር አሰባስበን ጎረቤት ሁሉ ደስ እያለው ካሰብነው በላይ ብር አዋጣ። እንደውም አንዳንዶቹ ለራሳቸው ጉዳይ ገዝቶት ከተረፋቸው ማገርና አውራጅ እየቀነሱ ውሰዱ አሉን። ግርማቸው የሰፈራችን አናጺ ስራውን በነጻ ሊሰራ ቃል ገባል። ደግሞ ለማማ ብር ልቀበል እንዴ ብሎ በሳምንቱ ማማን ለማስደነቅ በማሰብ ሳንነግራቸው ቤታቸውን ለማደስ ወሰንና አልፎ አልፎ እንደምናደርገው 1-2 ሴቶች በጠዋት ሰፈራችን ወዳለው መድኃኔዓለም ቤተክርስቲያን እንዲወስዷቸው አደረግን። አንዳንዴ እንደዛ እናደርግ ነበር። ቤተክርስቲያን እንወስዳቸውና እዛው ሲጸበሉና ጸሎት ሲያደርሱ ውለው ማታ እንመልሳቸዋለን። የዛን ቀን ማማ እዛው ዋሉ። እኛም ተባብረን የቤታቸውን ጣራ ከማደስ አልፎ ምን የመሰለ ነጭ የማዳበሪያ ኮርኒስ ሰራንላቸው። ቤቱን አጸዳድተን ደጅ ፀሐይ ላይ የዋለ አልጋቸውን አስገባብተን ካነጠፍን በኋላ የሰፈር ሴቶች ቡና ፍልተው በድምቀት እማማን ተቀበልናቸው። እማማ ቤት እንደገቡና አልጋቸው ላይ እንዳረፉ ወደ ጣራው ባለማመን እየተመለከቱ አይኔ ነው ወይስ ያችን ሽንቁር ደፍናችኋታል ብለው ጠየቁ። አጠያየቃቸው
ከደስታ የሚሆን ምስጋና ይልቅ ወደ ቅሬታ ያመዘነ ነበር። የተደረገውን ሁሉ አንድ ባንድ ነገር ናቸው። በጥሞና ሳዳምጡን ቆዩና ዓይናቸውን ነጩ ኮርኒስ ላይ ሲያንከራትቱ ቆይተው ፊታቸው ቅጭም እንዳለ ደህና አሉ። ከዚች ቃል ውጪ ምንም አልተናገሩ። በዛው እንቅልፍ ወሰዳቸው። መቼም ሰው የፈለገ ለነፍሱ ቢሰራ ለበጎ ስራው ምስጋና መሻቱ አይቀርምና በዚህ የማማ ዝምታ ቅሬታ ተሰምቶ ነበር። ጓደኞችም እንደዛው። በቀጣዩ ቀን ጠዋት አንድ የሰፈራችን ልጅ ሲሮጥ ቤት መጣና እማማ እያለቀሱ የሰፈሩ ሰው ሁሉ ተሰብስቦ እያባበላቸው ነው አለ። ምን ነው አመማቸው እንዴ? እኔ እንጃ፣ ለምን የጣራውን ሽንቁር ደፈናችሁብኝ ብለው ነው አሉ። ደነገጡ። ምን ከምሬ ነው አልኩት። የቀለደ ይመስሎኝ ነበር። ከምሬ ነው፣ እንደዛ አሉ እየተባለ ነው። ተያይዘን እማማ ቤት ስንደርስ የሰፈሩ ሰው ቤቱን ሞልቶ እማማ ይጮኻሉ። እራገማለሁ። ተራግሜ ነው የምሞተው። ጨረሬን የነበረችበት መልሱ። ሕግ ታውቁ እንደው በሕግ ፈጣሪን ትፈሩ እንደው በፈጠራችሁ ብያለሁ። ጨረሬን መልሱ፣ አለዛ እራገማለሁ። ተራግሜ ነው የምሞተው። እንዲሁ ተገንሽ የሚሄድ እንዳይመስላችሁ። ከነዘር ማንዘራችሁ የሚያጠፋ እርግማን ተራግሜ ነው የምሞተው። ጨረሬን የነበረችበት መልሱ። አነጋገራቸው ሁሉ የሚያስፈራራ ነበር። ያቺ ገራገርና ፈገግታ የማይለያቸው ሴትዮ ፊታቸው በቁጣ አስፈሪ ሆኖ ነበር። በዛ ላይ በየመሃሉ ወዮ ጨረሬ ጨረሬ ብለው ይጮኻሉ። ከ9 ዓመት በፊት ለጥምቀት ሲዘፍኑ ካልሆነ ከዚያ ወዲህ እንዲህ ሲጮህ አይቻቸው አላውቅም። የሰፈሩ ሰው ግራ ገብቶት እርስ በርስ ይተያያል። ልክ እኔ ስደርስ ቤት ውስጥ የነበረው ሰው በሙሉ ዞሮ አየኝ። አስተያየታቸው አንተው ቤት እናድስ ብለህ ያመጣኸውን ጣጣ አንተው እንደምታደርግ አድርግ የሚል ነበር። ባወጣ ባወርድ የሰራው ስህተት አልገባህልኝ። ምንድን ነው ጥፋቴ? የአንዲት አልጋ ላይ የዋሉ አቅመ ደካማ ሴት የተሸነቋቆረ አሮጌ ጣራ ሰፈሩን አስተባብሬ ማሳደሴ ማስመረቁ ቢቀር እንዴት ድፍን መንደር ያስረግማል? ነገር ያሉ እስተ ነገ ጨረሬን የነበረችበት ካልመለሳችሁ ውርድ ከራሴ። ጨረሬን የምፈልገው የእናንተ ጉርብትና ይቅርብኝ፣ እህሏችሁም ይቅርብኝ። አልፈልግም። ረሃብ እንደሆነ ለምጄዋለሁ። ምን ያደርገኛል? ጨረሬን ብቻ ቦታ መልሱ። የሰፈር ልጆች ጋር ተጠቃቅሰን ወጣንና ምን እንደምናደርግ መመካከር ጀመርን። ነገሩ እንግዳ ስለሆነብን አንዳንዶቹ ትንሽ አእምሯቸው ተቃውሶ ይሆናል፣ ጠበል እንውሰዳቸው አሉ። አንዳንዶቹ ደግሞ እስቲ ተኙና ነገ ጠዋት ምናልባት ይረሱት ይሆናል አሉ። ወደ እማማ ቤት ስንመለስ ጮሆ እንቅልፍ ሸለብ አድርጓቸው ነበር። በቀጣዩ ቀን እማማ የወሰዱላቸውን ቁርስ አልበላም አሉን። እናቴ ቢጨንቃት በምሬት የማትገባበት የሌለ ልጅ ምን አለ አርፈህ ብትቀመጥ ብላኝ ቤታቸው ሄደች። ፊታቸውን አዞሩባት። ይህን ነገር ስሰማ የምወዳቸውን ያህል በማማ ተበሳጨው። ቀጥ ብዬ አናጺው ግርማቸው ቤት ሄድኩ። ከቤት ሊወጣ ሲል ነበር የደረስኩት። ገና ሲያየኝ እየሳቀ ደግሞ የማንም ቤት ስራ ልትለኝ ነው አለ። ኧረ እባክህ ግራ የገባው ነገር ገጥሞናል። ምን ነው በቤት ሰላም አይደሉም እንዴ? አይ ቤት አይደለም ብዬ የሆነውን ሁሉ ነገርኩት። እንዲሁ ሽንቁር መደፈኑ ደስ እንዳላላቸው ሲያዳምጠኝ ቆይቶ ሳቅ ፍርስ አለ። ኧረ አያስቅም ግርማቸው። ስትየዋ እኮ እራገማለሁ እያሉ ነው። እራገማለሁ? ጉርማቸው በጉድ የወጣው ያንን ሰኔን የመሰለ ጣሪያ ጥቀርሻውን አራግፈን ባደስና የምትረግመን እና ምን ይሆን አሁን ብሎ በማማ ተቆጣ። ምናልባት ድፍንፍን ሲል ጨልሞባቸው ከሆነ የሆነ ሽንቁር ነገር ብትሰራላቸው። ምን አሻኝ? ውይ ናንሂድ፣ ወንፊት ነው የማስመስልላት ብሎ ወደ ቤቱ ገባና የአናጺ ዕቃውን ይዞ ተመለሰ። 20 ዓመት አናጺ ሆኜ ስሰራ ጣራዬን ብሳልኝ ብሎ የመጣ ሰው ገጥሞኝ የማያውቅ።
እያለ ነበር በግርምት። እማማ ቤት ስንደርስ ትክ ብለው አዩኝና አብርሃም አንተ ነህ አሉ ያስደፈንከው አሉኝ። ወቀሳቸው ያስፈራራ ነበር። ድንገት ሄጄ አልጋቸው ስር ተንበረከኩና እጃቸውን በሁለት እጄ ያስኳቸው። መዳፎቻቸው ክፉኛ ይቀዘቅዙ ነበር። እማማ ይቅርታ አድርጉልኝ፣ እኔ ክረምት ሲመጣ አልጋውት ላይ ዝናብ እንዳያፈስ አስቤ ነው። አሁን ግርማቸውን ጠርቼዋለሁ፣ መልሶ እንደነበረ ይበሳሳልዎታል አልኳቸው። እማማ ድንገት እንደ ትንታ ቡፍ ብሎ ሳቁና ትከሻቸው እየተንቀጠቀጠና እያሳሉ ከትከት ብሎ ሳቁ። በውስጤ እኚህ ሴትዮ አእምሯቸው ተናግቷል በቃ ብዬ አሰብኩ። አይ አብርሃም ልታስበሳናት ይዘህ መጣ። ምን ላድርግ ተጨነቅኩ እኮ እማማ። ግድ ነው ተወሱንም ስራ ታስመጣ ግድ አሉ። ግርማቸው ተሰናብቶ ከሄደ በኋላ አንዲት ዱካ አስቤ እማማ አልጋ አጠገብ ቁጭ አልኩ። እማማ በጀርባቸው እንደተኙ ወደ ኮርኔሱ አፍጥጠው ዝም ብለዋል። ዝምታው ያስፈራ ነበር። ምን እንደምል ምን እንደማደርግ ግራ ገብቶኝ እጄን ሳፍተለትል ድንገት ከሩቅ የሚሰማ በሚመስል ድምፅ ያቺ ጨረር ብለው ጀመሩ። ያቺ ቀጭን ጨረር ጌታ የተቀበረበት መቃብር ውስጥ እንደተከሰቱት መላእክት ለእኔ የምስራች ነበረች። መቼስ ያየህ እንደሆነ አባቴ ክፉ ነበሩ። የክፉ ክፉ 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 ነጋ ጠባ እናታችንን መቀጥቀጥ ነው፣ መስከር ነው፣ የትም ከርመ መምጣት ነው። እንዲሁ በየመጠጥ ቤቱ ሲጣሉ በሚወዱት የመጠጥ ቤት አምባጓሮ ሞቱ። በኋላ እናታችን እርሻውም ሀሳቡም ብቻውን አልሆን ሲላት አንዱን ከወደ ቆላ የመጣ ባለጌ ሰው ነው ብላ ገባች። መቼስ ለመከራ ሲፈጥር አይለቅህ። የባሰ ነውረኛ ሆኖ ቁጭ አለ። ገና አንድ ፍሬ ልጅ እጃችን የዘውዲቱን ልጅ ባክል ነው። ሰው ዞር ካለ ሳልፍም ሳገድም መጎንተል ነው። ጭራሽ አንድ ቀን የላሞቹ በረት ስገባ ተከትሎ አነቀኝ። የለበስኳትን ጥብቆዬን ሊያወልቅ ሲታገል ብዬ ስጮህበት እዛው እበቱ ላይ አንከባሉኝ ወጥቶ ሄደ። በገዛ ቤት የፈራው የእናቴን ቀሚስ የሙጥኝ ብዬ በሄደችበት መከተሉና እሷ ሰው አግኝታ ሙታ ሂጂ አባትሽ ጋር ተጫዋች ትለኛለች። በኋላ በሰበብ አስባቡ መግረፍ ሆነ ስራው። መግረፍ ያመታቱ አጨካከሉ ደግሞ ተዋታንሳው። የላሞቹ በረት የገባሁ እንደሆን ተከትሎ ከተፍ ነው። ወደ ጓሮ ለሽንት ዞር ያልኩ እንደሆን እንደ ጥላ መከተል ነው። እንደው ነፍሴ ተጨነቀች። እናቴን አልነገር እንዲህ እንዳሁኑ ዘመን ልጅን ማን ይሰማል? ገና ዘልዬ ሳልጠግብ ኑሬ ካሁን መጣብኝ፣ አነቀኝ፣ ጭንቀት ሆነ። ገጠር ሽውታውም ክፉኙም አያጣንም መቼም። አሞኝ ጋደም ያልኩ እንደሆን እናቴ ወጣ ካለች አትሄጂብኝ ለቅሶ ነው። ለቅሶ እየተንቀጠቀጥኩ ተከትያት ደጅ ለደጅ ነው። ከመድኃኔዓለምና ከሷ ሌላ ማናለኝ? ታናናሽ እህቶቼና የሰፈሩ ውሪ ሁሉ ፈሪ ናት፣ ከእናቷ ቀሚስ ስር አትወጣም እያሉ መሳቂያ መዘበቻ አረጉኝ። ሲያመጣው ልክ የለው። ይህን ሆንኩ ሳትል እናታችን በ3 ቀን በሽታ ሞተችብን። ከሟሟታም በላይ ነፍሴ መግቢያዋ መደበቂያዋ ጨነቃት። እንዲና ይመስል እናቴ ልጅ ሐዘንተኛው እንኳን እግሩ ከቤት ሳይወጣ ቋንጣ እንዳየሽ ድመት አይኑ እኔ ላይ ነው። ሐዘኑም ምኑም ሲያበቃ ጎረቤት ቤት እየሄድኩ ብደበቅ አንጠልጥለው እያመጡ ቤቴ እንዲችሁ እንቅልፍ ባይኔ ሳይዞር አድርና ቀን ወደ እርሻ ሲሄድልኝ ቢመለስ እንኳን ተኝቼ እንዳገኘኝ እየፈራው ከዚህ እንደ ጋሻ ለሙ ቤት የሚሆን ማሳው ውስጥ የተሰራ የእህል መክተቻ ጎተራ አለ። አርጅቶ እህል አይዝም፣ እንዲሁ ቁሟል። ትልቅ ነው። ያየህ እንደሆነ ክዳኑን ገርበብ አድርጌ ገባና መልሼ ከድኜው እዛ ተኛለሁ። 10 ጊዜ የመጣ ወንድሞቼን የት ሄደች ሲል ይሰማኛል። እንጃ ይሉታል። እየዛተ ይመለሳል። ድምጤን አጥፍቼ ዝም። ታዲያ በዛ ጨለማ የጭቃ ጎተራ ውስጥ አፍኜ ለገመድ ማስገቢያ በተበሳው የጎተራው ሽንቁር በኩል የምትገባ ጨረር ነበረች። ከሰማያ ጀምሮ የተደበቁበት ጎተራ ድረስ ልትፈልገኝ የመጣች የእናቴ ነፍስ ነው የምትመስለኝ። ጨረሯ ፊቴ ላይ ስታርፍ
እምባዬን የምታብስልኝ የእግዚአብሔር ጣት በእጆቼ ስጫወትበት እንደ ሰው በሹክሹክታ ሳወጋ ትውላለሁ። ፀሐይ ስትጠልቅ ጨረሯ ስትጠፋ ያ ክፉ ሰውዬ አረቄውን ተግቶ እየደነፋ ይመጣል። ጨረሯ ማታ የምጠፋው ያንን ክፉ ሸሽታ ይመስለኝ ነበር። ማንም ሳይን ከጎተራ ይወጣና እየተንቀጠቀጥኩ ገብቼ አንዱ ጥግ ኩርምት ብዬ ካሁን አሁን መጣብኝ እያልኩ እንዳፈጠጥኩ አነጋለሁ። ነገም ያው ነው። ያው ቶሎ ነግቶልኝ ለወንድምና እህቶች የሚቀምሱትን ቂጣም ሆነ ንፍሮ አሰናድቼ እኔም ሽምብራ ብጤ ቆልቼ ቋጥርና ማንም ሳያኝ ወደዛ አሮጌ ጎተራ ገብቼ ሽምብራዬን እየቆረጠምኩ እዛ ጨረር ጋር አብሶቴን በልጅ ነፍሴ እያንሾካሸኩ እላለሁ። ጨለማ ለእኔ ጭንቀት ነው። ጀንበር ዞር ካለች ነፍሴ ትጨነቃለች። እማማ ዝም ብለው ቆዩ። ረጅም ዝምታ። ታዲያ አንድ ሌሊት እዛችሁ ጎጆ ጥግ ኩርምት እንዳልኩ ኮቴ ሰማሁ። እሱስ በጨለማው ሊያንቀኝ እያደባ ኖሯል። እንደው እንደ ፌንጣ ዘልዬ በጨለማው እንዴትም እንደከፈትኩት እንጃ በሩን በረገድኩና ልወጣ ስል ጥብቅ ወይም ቢያንቀኝ ተተርትሮ እጁ ላይ ቀረ። ምናምን ሳልደርብ መለመላዬን በደረቅ ሌሊት ወታዬን እያቀለጥኩ በረርኩ ወደ ጎተራዬ ዘልዬ ገብቼ ድምፄን አጠፋው። መቼስ ጨለማውን ያየሁ እንደሆነ አይን ቢወጉ አይታይም። ሊምረኝ መሰለ የታባቷ ገባች እያለ መርዝ እንደቀመሰ ውሻ ማሳ ውስጥ ተቅበዘበዘ። ወደ ጎተራው ሲቀርብ ቅጠሉ ሲንሾካሾክ ይሰማኛል። እስካሁንም በበር የሰኮቴ ስሰማ እጨነቃለሁ። ራቁቴን ነኝ። ብርዱቶ ፍርሃቱ ያንዘፈዝፈኛል። ኋላ በዱላው ጎተራው መታ ሲያደርገው ይሄ ከረማ አቧራ እንደ ዝናብ ወረደብኝ። አሳልኩ። አሽመናቲ ናቶችም እያለ ክዳኑን ሊከፍት ሲጀምር ጎረቤቶቼ እሪታዬን ሰምተው ኑሮ እየተጫጫው ሲመጡ ሰማሁ። በዚያ በሌሊት ጨለማ ውስጥ በዛች የጎተራ ሽንቁር ከሰዎቹ ላምባዲና የመጣች ቀጭን ጨረር ራቁት ገላዬ ላይ ስታርፍ እንደ ፀሐይ የሞቀች መሰለኝ። አቤት ደስታዬ! አቤት! አተረፉኝ። እሱንም በነጭ ለባሽ እያዳፉ ወደ ወሰዱበት እንጃ። ልጆቹንም ወደ አክስታችን ዘንድ አላኩን። እዛው አደግን። ፍርሃቱ ግን ዛሬም ድረስ በርጋጊ አድርጎኝ ቀረ። ቅጠል በተንሾካሾከ በበር የሚያልፍ ኮቴ በሰማሁ ቁጥር ብርክ ይዘኛል፣ እፈራለሁ። ዘመኔ ያለቀው በፍርሃት ነው። በፍርሃት ኑሮዬ እንደው መባከን ነው። እምብዛም ደስታ የለው። ከልጅነት እስከ እውቀት የሳኩባቸው በደስታም የተጎበኘሁባቸው ብርሃን ያየሁባቸው ቀናት ብቻ ነበሩ። ያ የ77 ረሃብ ስንቱን እንደ ቅጠል ያረገፈው በርገምት ማለፉን ያበሰረኝ መንግስትና ራዲዮ ነው አይደለም፣ ብርሃን ነው ልጄ፣ ብርሃን። ለሰው ብናገረው እውነት አይመስልም። ሰማዩ በደረቀበት የጥር ወር ያለኝን አሟጥጬ ወዴት አባቴ ልሰደድ እያልኩ ውጭው ላይ ከተፈጨበት ዓመት የሆነው የድንጋይ ወፍጮ ላይ ተቀምጬ ሳለቅስ ነበር። ጥር 10-11 ማታ እንደነገ ብርሃነ ጥምቀቱ ሊከበር በዋዜማው ምሽት በዛ ኮከብ እንኳን በማይታይበት ጥቁር ሰማይ እንደ ፈትል ክር የቀጠነ ብርሃን ሰማዩን ሁለት ሲከፍለው ደንግጬ በረገኩ። ያንን ሰማዩ ላይ ተዘርግቶ የጠፋ የብርሃን ዘንግ እንደገና ያለው ብዬ ባንጋጥጥ አልደገመውም። በመነጋታው ምድሩ ላይ ጠፍቶ የኖረ ዝናብ ዶፍ ሆኖ ወረደ። ዝናቡ ካበቀለው ቡቃያም ይልቅ ያ የብርሃን ጸዳል አይኔ ላይ ዛሬም አለ። ጥምቀት በመጣ ቁጥር ሰማዩ በብርሃን የተሞላ ይመስለኛል። የሕይወቴን ትንሽ የምስራች እንደ አቅሜ ልዘክር አልጋ እስኪይዝ ለጥምቀት ቀርቼ አላውቅም ነበር። ባለም እንዳወሬ እያስፈራኝ ሲሸሽ ዘርም ሳላፈራ ኖርኩ። አልከፋኝም። ቤቴን የምትሞላ ያቺ ጨረር የእግዚአብሔር እጅ ነበረች፣ የእግዚአብሔር ጣት። እዚህ ቤት ስንት ዓመቴ? ወደ 20 ዓመት ኖርኩ። አስተገናቅቶ የመሰለህ ልጄ 9 ዓመት ሙሉ አልጋ ላይ ስውል የምትዳሰሰኝ የእግዚአብሔር ጣት እንዳትታጠፍ ብዬ እቺ ጨረሬን ወሰዳችኋት። ጨለማው እየቀረበ ነው። የሰው እጅ በሰራት ብርሃን የማይገፈፍ ጨለማ እየመጣ ነው። ታውቆኛል። ከእንግዲህ ብርሃን የለም። ተላመጂው ሲለኝ ነው መቃብሬን። እንቅልፍ ሸለብ አደረጋቸው። ብርድ ልብሳቸውን ደርቤላቸው ወደ ቤት ያዘገምኩ። ከዛ ቀን በኋላ እማማ ማንንም አላናገሩም። በሳምንቱ ትላንት ልክ ፀሐይ ስትጠልቅ እማማ እችን ዓለም
በሞት ተሰናበቱ። ከዕለታት ግማሽ ቀን አሌክስ አብርሃም የመጨረሻዎቹ የደርግ ሽልጦች ሲያቀብጠኝ በጠዋት ቀለል ያለ ሹራብ ለብሼ በመውጣቴ እንደ ጎረምሳ የሚያፏጭ ነፋስ የቀላቀለ ብርድ ለክፉ ራስ ምታት ዳርጎኝ ዋለ። ብርዱ ሳያቋርጥ በአንዱ ጆሮዬ ጠርምሶ ገብቶ በሌላኛው የሚወጣ ሹል ነገር ነበር የሚመስለው። የአገሬ ክረምት በስንት ጣዕሙ። ታዲያ በውስጤ ስፎክር እንደዋልኩት ከስራ እንደወጣው እንኳን ብርድ ጥይት የሚያሳልፍ ጃኬት ለመግዛት ኖርድስትሮም ወደሚባል ትልቅ የልብስ መሸጫ መደብር ሄድኩ። ገና ወርድና ቁመቱን ሲያዩት የሚያደክመው ባለ 7 ፎቅ ግዙፍ የገበያ አዳራሽ እንደ ልማዱ ከመላው ዓለም በመጣ የሰው ዘር ተሞልቷል። ኤዥያዊው፣ አሜሪካዊው፣ አፍሪካዊው የሰው ዘር ናሙና ለአንዳች ምርምር የተሰበሰበበት የምርምር ማዕከል ነበር የሚመስለው። ከየአገሩ ወደ ዳቦ ቅርጫቱ አሜሪካ የጎረፈ ሕዝብ የሸመቱትን ልብስ በቀለማ ቀለም በተዋቡ የወረቀት ከረጢቶች አጭቀውና በክንዳቸው አንጠልጥለው በቄንጥ ከሚውረገረጉት እንደ ክራር ክር ከቀጠኑ ሴቶች ጀምሮ ዓይናቸው ቤት በኩል እንዳለ ካላዩ በስተቀር ፊትና ኋላቸው የማይለይ የሥጋ አበላ የወረደባቸው ወፍራም ሰዎች ወዲያ ወዲህ ይርመሰመሳሉ። ወቅቱ የፈረንጆቹ የገና በዓል ሰሞን ስለሆነ ግርግሩ ለጉድ ነበር። ግራ ቀኝ ሳልል የወንዶች ልብስ ወደሚገኝበት ወደ ሁለተኛው ፎቅ እንደ ዘንዶ በሚሳብ የኤሌክትሪክ ደረጃ ወጣሁና በብዙ መደዳ የወንድ አልባሳት በብረት መስቀያ ወደ ተንጠለጠለበት ያዳራሹ ክፍል ሄድኩ። አብዛኛው ቀይ ጃኬትና ሹራብ ነው። የገና ሰሞን አገር ምድሩ በቀይ ልብስና ቁሳቁስ ይሞላል። በሁለት ረዣዥም የልብስ መደዳዎች መሃል ቆሜ ደህና የጥጥ ገበሬ ያለው ባለ ኮፍያ ጃኬት ስቃኝ ከሌላኛው መደዳ ፈጽሞ ያልጠበቅኩት ድምፅ ጆሮዬ ውስጥ ጥልቅ አለ። ምነው ሸዋ በሰው ሀገር እንዲረኛ አልሆን እንዴ? ነይ ተመለሽ ብያለሁ። እንኳን ዘመነኛ ቅላጼ ያልተጫነው ጥርት ያለ የሀበሻ እናት ድምፅ። በሰው ሀገር እንግሊዝኛ የሚያደናቅፈው ወንገርጋራ አማርኛ ሲሰሙ እንኳን የሚያጓጓ ነገር አለ። ሰፍ አልኩ። በተደረደሩት ልብሶች ክፍተት መካከል እያጨነቆርኩና አንገቴን እየመዘዝኩ ተናጋሪዋን ለማየት መሞክር አልቻልኩም። እንዲሁ ለወጉ ያህል የምፈልገውንም የማልፈልገውም ልብስ እየነካካው እንዳንበሳ ዳኝ ትንፋሽን ውጬ ተናጋሪዋን እናት በአልባሳት ጫካ መሃል መፈለግ ጀመርኩ። እንዲያውም ቀስ እያልኩ ድምፁን ወደ ሰማሁበት መደዳ ዞሬ ሄድኩ። ምን ያደርጉልሃል ብባል መልስ የለኝም። ደመ ነፍሴ ግን ወደዛ ድምፅ ይገፋኛል። አንዳንዴ ሀበሻ ለሀበሻ እንዲህ እንደ ማግኔት ተሳስቦ ይቀራረብና ልክ እንዳልተያየ ተዘጋግቶ ይተላለፋል። ከኔ በግምት 20 ሜትር በሚሆን ርቀት ላይ ያየኋቸው 4 ወይም 5 ዓመት የሚሆናትን አንዲት ቀበጥ ሕፃን ተከትለው ዕድሜ ባዘለው እርምጃ ወዲያ ወዲህ የሚሉ እናት ነበሩ። ሮዝ ቀለም ያለውን የልጅቱን ሹራብ በእጃቸው ይዘዋል። አውልቃ ጥላው መሆን አለበት። እዚህ ሀገር ልጆቹ ቤት ውስጥ ታፍነው ስለሚከርሙ በእንደዚች አይነቱ አጋጣሚ የወጡ ቀን እነሱን አለማየት ነው። እንደ ተፈታ አንበሳ ምድር ይጠባቸዋል። ልጅቱ እየተፍለቀለቀች ወዲያ ወዲህ ትሮጣለች። የተሰቀሉ ልብሶችን እየዘለለች ትነካለች። ቀስ ባለ እርምጃ ተጠጋው። ሴትየዋ ወርቃማ ጥልፍ የተጠለፈበት የአበሻ ቀሚስ ለብሰው ከላይ ኮሌታው ላይ የሚያብረቀርቅ ጎፈር ያለው ደማቅ ሰማያዊ ተከፋች የፈረንጅ ሹራብ ደርበውበታል። በዚያ ላይ ነጭ ስኒከር ጫማ ስለተጫሙ የሀበሻ ቀሚሱ ልክ ውጭ ሀገር እንደሚኖር ሀበሻ በባዕድ የተከበበና የደበዘዘ ሆኗል። ሀበሻ እንኳንስ ሰው ልብሱ ራሱ በሰው ሀገር መቀላቀልን አይለምድም። ይሄን ታዝቤያለሁ። ውድ መኪና ቢነዳ በተንጣለለ ቤት ውስጥ ቢኖር አለው ነገር ሀበሻ እንደዛ ስፍፍ የሚለው እንደ ሀገር ቤት የማይደምቅ ቅዝዝ ያለ ስሜት። ሕፃኗ ፊቷን አዙራ እኔ ወዳለሁበት በሩጫ መጣች። ሴትየዋ መንገዱን ሊዘጉባት ቢሞክሩም በተደረደረው ልብስ መሃል ገብታ አለፈቻቸው። ሳቋ ይጨለጨላል። ዕድሜያቸው በፈቀደው ፍጥነት ተከትለዋት ወደ እኔ ሲመጡ ከመተላለፋችን በፊት በቅርብ አየኋቸው። የእሳቸው ትኩረት ግን ልጅቱ ላይ ስለነበር አላዩኝም። የሆነ ነገር በቅጽበት ወደ ኋላ መለሰኝ። ድምፅ አውጥቼ እንዴ አልኩ።
በአንድ እይታ ብቻ ነው የለየኋቸው። እንዴት ነው ማለያቸው? በእርጅና በተሸበሸበው ቀይ አንገታቸው ላይ ከላይ እስከታች የደበዘዘ ንቅሳት ተገጥግጧል። ይሄ ንቅሳት ማለት ማንም የኔ ዘመን ልጅ፣ ማንም እኔ ባደግኩበት ሰፈር ያደገ እንደ ሀሁ ፊደልና እንደ አቡጊዳ እያነበበው ያደገ ሕያው ገላ ላይ የተነቀሰ የትዝታ ፊደል ነው። ከሀሁም በፊት ያወቅ ነው። እንኳንስ እንዲቀርበውኝ ከዚህ ከ20 ሜትር ርቀት ላይ ሆነው ፊታቸውን ቢያዞሩ ኖሮ እንደማልስታቸው ምናለሁ። ፊቴ በፈገግታ ተጥለቀለቀ። ደስ አለኝ። ሕፃኗ አንዲት የዕቃ መያዣ ጋሪ ከምትገፋ ሀበሻ ሴት ጋር ተገናኝታ ማሚ ያለች በተቆራረጠ እንግሊዝኛ የባጤ ቆጡን ስታወራ ሰማታለሁ። እናቷን አይታ ነበር የሮጦችው። ሦስቱም እንደቆሙ በቀጥታ ሄጄ ማማናኑ አልኳቸው። ውይዬ ብሎ በመደናገር ቀና ብለው አዩኝ። በፈረንጅ ሀገር እንዲስማቸውን ድንገት ስጠራቸው የማርያምን ብቅል ፈጭቻለሁ አንተ ክፉ ብለው ትተውኛ ለመሄዳቸውም እግዚአብሔር ይስጣቸው። አላወቁኝም። አንዳንዴ በማንጠብቀው ቦታ ላይ ያላሰብነውን ሰው ስናገኝ ግር የሚለን አይነት መደናገር ይሁን አሊያም እኔ ያን ያህል ተቀይሬ ጠፍቼባቸው እንደሆነ እንጃ ማንና የማን ልጅ እንደሆንኩ ስነግራቸው አላፊ አግዳሚው እየዞረ እስኪያይን ድረስ ራሳቸውን በሁለት እጃቸው ይዘው አሉ። ተንጠራርተው አንገቴን አቅፈው እያገላበጡ ጉንጬን ሲስሙኝ ጎንበስ ብዬ ሳምኳቸው። በጣም አጠሩብኝ። አብራቸው ከነበረችው ሀበሻ ጋር የዘሩዬ ሚስት ናት ብለው አስተዋወቁን። ቀዝቀዝ ያለ ሰላምታ ተለዋወጥን። ዘሩ ጓደኛዬ ነው። አንድ ስቴት ውስጥ እንደምንኖር አላውቅም ነበር እንጂ አብረው አደጎች ነን። እናቱን አሜሪካ ወሰዳቸው ሲባል ከሰማሁ ቆይቻለሁ። ሕፃኗን ሰላም ልላት ስሞክር እንደመሸሽ ብላ ከእናቷ ኋላ ቆመችና ማን ነው ብላ እናቷን ጠየቀች። ብዙ ቆመን ብዙ አወራን። ስልክ ቁጥሬን ጽፌ ሰጥቻቸው ስንለያይ ሁሉ ውይ ማደግ አንድ ፍሬ ልጅ እያሉ ነበር። ከተለየኋቸው በኋላ የሆነ ቦታ ላይ እንደተደረመሰ ትልቅ ግድብ ለ3 10 ዓመታት ታፍኖ የኖረ የትዝታ ጎርፍ የዘመን ቅጥሩን ጥሶ አጥለቀለቀኝ። ማሰብ መቆም አልቻልኩም። በተለይ ያችን ቅዳሜ ቀን የመንደራችን የእግር ኳስ ቡድን ግብ ጠባቂ ነበርኩ። ወፍ እንኳ አታመልጠውም የሚባልልኝ በረኛ። ይህን ችሎታዬን የማያደንቅልኝ አልነበረም ከእናቴ በስተቀር። ከማተርፋቸው ኳሶች በላይ ስወድቅ ስነቅሳ የማቆሽሸው ልብሴ እና የተጋጋጠ ክርኔ ነገር ነበር የሚያሳስባት። ልብሴ ንጹሕ ሆኖ የሰፈራችን ቡድን ቢሸነፍ ግድ አይሰጣትም። እኔ ግን መውደቅ መነሳቴ ከተራ የኳስ ፍቅር ያለፈ ነበር። እዚያች ከእንጨት የተሰራች ወልጋዳ እንጨት ግብ ላይ ቆሜ የማደርገው ተጋድሎ የሰፈሬን ክብር ማስጠበቅ ነበር። ሰፈር ውስጥ ደግሞ እናቴም አለች። እዛን ቀን ማለዳ ታዲያ የሚኖረንን ጨዋታ እያሰብኩ ነበር ዳንቴሌን አንጠልጥዬ ቁርስ ልገዛ የሮጥኩት። ቶሎ ቁርስ በልቼ ወደ ሜዳ ለመሮጥ ለወራት የተዘጋጀንበት ከሌላ ሰፈር ልጆች ጋር የሚደረግ ወሳኝ ጨዋታ ነበረን። እንደ ሁል ጊዜው ገና በጠዋቱ የሰፈሩ ሕፃን ሁሉ እትዬናኑ ደሳሳ ማድ ቤት ውስጥ ምጣዱን ከበን ተቀምጠናል። እትዬናኑ እሳት ያልበገረው ቀይ ፊት፣ በተለይም አንገታቸው ካገጫቸው ስር አንስቶ እስከ ደረታቸው በሚደርስ ንቅሳት የተዋበ የሰፈራችን ታዋቂ ሽልጦ ሻጭ ቆንጆ ሴትዮ ናቸው። የማድ ቤቱ ነገር እስካሁን አይኔ ላይ አለ። በቋሚና በአግዳሚ የባህር ዛፍ እንጨት የተሰራ ገና ድሮ ምርጊቱ ረግፎ በምርጊቱ ፈንታ ክፍተቶቹ ጥቀርሻና ሸረሪት ያደራባቸው ዙሪያውን 2 የተሸራረፉ የምጣድ አክንባሎች የተንጠለጠለበት ወደ አንድ በኩል ዘመም ያለ አሮጌ ማድ ቤት። እነዚህ ውሪዎች ዳቧቸውን ሲያዩ ይሄ ዘመመ ማድ ቤት ወድቆ እንዳይጨርሳቸው ይባል ነበር። ሟርቶ አልያዘም እንጂ መጠናቸው የአዋቂ መዳፍ የማይሞላ ክብና ትኩስ ሽልጦች ከምጣዱ እስኪወጡ ዳንቴላችንን አዘጋጅተን በጭስ እየተጨናበስን እንጠብቃለን። እንደ ባብ ምላስ መንታ መንታ ሆኖ ከምጣዱ ስር እየተመዘዘ የሚመለሰውን የእሳት ወላፈን እየሞቅን የምጣዱን መከፈት በጉጉት እንጠብቃለን። የእሳቱ ወላፈን ብርቱካናማ ሆኖ ጫፉ ላይ ሰማያዊ ቀለም አለው። አንዳንዴ ጠሽ እያለ የሚፈናጠር የእሳት ፍንጣሪ ቢጠብሰንም መልሰን እዚያው ነን። የሚነደው የባህር ዛፍ ፍልጥ ሽታ ትርክክ ከሚል ፍሙ ጋር እስካሁንም ትዝ ይለኛል። አንዳንዴ እንጨቱ አይነድም፣ እየተጓፈጠ ጭሱ ያስለናል።
እትዬናኑ ታዲያ ያ የተረገመ ሰውዬ እርጥብ እንጨት ሸጦልኝ ቆይም ጣማ ይላሉ። ማንን እንደሆን እንጃ። እሳቱ አልነድ ሲል ሁል ጊዜ እንዲህ ይላሉ። አቀማመጣችን ምጣዱን በግማሽ ከበን ነው። ሁል ጊዜ ጠዋት ውጪው ስለሚበርድ የማድ ቤቱ ሙቀት የተለየ ደስታ ይፈጥራል። እትዬናኑ የዚያ ሁሉ ማቲ አይን በጉጉት የሚጠብቀውን የምጣዱን አክምባሎ ሲከፍቱት ያደረ ባዶ ሆዳችንን የሚያላውስ ትኩስ የስንዴ ሽልጦ ሽታ የተሸከመ እንፋሎት ኩሽናውን ይሞላዋል። ያኔ ሁላችንም ያችን ማድ ቤት በጫጫታ እናደበላልቃታለን። እናኑ የኔ ተራ ነው የኔ እያልን ዳንቴላችንን ዘርግተን እንራኮታለን። እትዬናኑ ታዲያ በተለመደ የውሸት ቁጣ በቃ ውጡልኝ ይላሉ። ነግቶ እኛን ጥበቃ ከነምጣዳቸው እንዳልተሰየሙ ሁሉ ደሞ ነጋላችሁ፣ እዚህ ሰዓት ላይ ተማግዳችሁ ዕድሜ ልኬን ዘብጥያ ልታስወረውሩኝ ነው እንዴ? ይቅርብኝ እናንተ ሳንቲም ምን ነው ሸዋ ይላሉ። ጮታችን ግን አይቆምም። አንዱ ሌላውን ቀድሞ ከምጣዱ ላይ የሚወጡትን ትኩስ ሽልጦች ለመውሰድ ግብ ነው። እትዬናኑ ታዲያ ማን ቀድሞ እንደመጣ ጠንቅቀው ስለሚያውቁ በስም እየጠሩ የምንፈልገውን ያህል ሽልጦ በቀጥታ ከምጣዱ ላይ ያነሱና ዳንቴናችን ላይ ይወረውሩልናል። ተራው የደረሰ ዕድለኛ የተወረወረለትን ሽልጦ እንደ ጎበዝ ግብ ጠባቂ በዳንቴሉ ይቀልባል። እትዬናኑ ማን ምን ያህል ሽልጦ በየቀኑ እንደሚወስድ ከማወቃቸው የተነሳ አንዱ ሕፃን ከወትሮ በዛ ያለ ከወሰደ እንግዳ መጥቷል እንዴ ብለው ይጠይቁታል። ብዙውን ጊዜ የሚጠየቀው ሕፃን መልስ አዎ ነበር የሚሆነው። የደረሰው ሕፃን ትኩስ ሽልጦን ታቅፎ ብሩን ይከፍልና ወደ ቤቱ ይሮጣል። አሊያም ከጓደኛ ጋር ከመጣና ጓደኛው ካልደረሰው በቀጣዩ ዙር እስኪደርሰው ድረስ ዳቦውን ታቅፎ እሳቱን እየሞቀና ወሬውን እየሰለቀ ይጠብቃል። በየቀኑ ለዓመታት ይኸው ነበር የጠዋት ልምዳችን። 1983 ዓ.ም ግንቦት ወር ላይ ከተማችን በጭንቀት ተዋጠች። እዚህና እዚያ የጦርነት ወሬና የስጋት ሹክሹክታ ሆነ። ትልልቅ ሰዎች ሙሉ ቀን ቤተ ክርስቲያን ሆነ ብሏቸው እኛንም የልጅ ጸሎት ይደርሳል ጸልዩ ይሉን ነበር። ጉዳዩ ባይገባንም ምህላውና ምንጣፍ ይዞ ቤተ ክርስቲያን መሄዱ ደፋ ቀና ማለታችን አስደሳች ነገር ሆኖልን ከመክረሙ ያለፈ ያኔ ልጅ ልቦናችን የጦርነትን አስከፊነት ለመረዳት ገና ነበር። የቤተሰቦቻችንን ጭንቀትና ጊዜዮታ ገብቶን ለመካፈል ገና ነበር። ማታ በድብቅ ከበው የሚያዳምጡት የሚል ድምፅ የሚበዛበት አስፈሪ የጦርነት ዜና ልጆች ነበርንና ያን ያህል ትኩረታችንን አይስበውም። እንደውም ወዲያ አልቆ ዘፈን እስኪተላለፍ እየተቁነጠነጥን እንጠብቅ ነበር። ከመንደራችን ግርጌ ባለው ዋና መንገድ በክፍት ጭነት መኪና ላይ እንደ ንብ ሰፍሮ ከሚተመው ጎመኔ ልብስ የለበሰ ወታደርና ሰንሰለቱን እያፏጨ ከሚያልፈው ታንክ በላይ በየማለዳው ከየጦር ግንባሩ ከሚመጣው ቁስለኛ ወታደርና መርዶ በላይ የጦርነትን አስከፊነት ቅልብጭ አድርጎ ያሳየን የእትዬናኑ የአንድ ማለዳ ማሳሰቢያ ነበር። አንድ ቀን ማለዳ ላይ እትዬናኑ እዚያች ማድ ቤት ውስጥ በሐዘን ተውጠው ምጣዱን ከብን ለተቀመጥነው የሰፈሩ ማቴዎች ስንዴ በአገሩ ስለጠፋ ከነገ ጀምሮ 10 ሳንቲም የነበረው ሽልጦ ስሙን ይሆኗል አሉን። ያኔ ነገር መምረሩ ገባን። የልጅ አእምሯችን የጦርነትን አስከፊነት የተረዳው እንዳትጥሉ ተብለን ከማስጠንቀቂያ ጋር በምትሰጠን 1 ብር በዚያች በር ይመስል እስኪያልበን በመዳፋችን ጨባብጠን በምንዚያት 1 ብር ዳንቴል ሙሉ ሽልጦ መግዛት ቀርቶ 4 ዳቦች ብቻ ገዝተን የተመለስን ቀን ነበር። አቤት ቅለቱ! አቤት ብራችንን የተቀማን ያህል ይሰማን የነበረው መከፋት! ጦርነት በአንድ ጀንበር 6 ሽልጦ ነጠቀን። 6 የብር 4 ብቻ 6 ሽልጦ የቀማን ማን ነው? ኢትዮጵያ ትቅደም የሚለው መንግስት ወይስ ተሃት የምትባል መጣችባችሁ እያሉ የሚያስፈራሩን ፍጥረት? ወይስ አብዮታዊ ሰራዊትና ተሃት ከኛ የቀሙትን 6 ሽልጦ 3 ተካፈሉት? ያን ሰሞን ከጦርነት ማንም አያተርፍም፣ ሰላም ይሻላል፣ ድርድር ይሻላል የሚል የሬዲዮ ጥሪ ከየአቅጣጫው ስንሰማ ወደዚያ ተደራድሮ 6 ሽልጦችንን በመለሱልን እያልን ድፍን የመንደሩ ሕፃናት እንመኝ ነበር። 1983 ግንቦት ወር ቅዳሜ ቀን ጠዋት እንደ ልማዴ የዳቦ መያዣ ዳንቴሌን ይዤ እትዬናኑ ማድ ቤት ሄዱ። ማድ ቤቷ ካለ ወትሮዋ በሰው ብዛት ልትፈነዳ ደርሳለች። ይባስ ብሎ አንድ ሰው ብቻ የሚወስደው የሽልጦ ብዛት ለወትሮ ለ5 ልጅ የሚበቃ ነበር።
ትላልቅ ሰዎች ሳይቀሩ እናኑ የሚሆን አይታወቀውም ጨምሪበት እስቲ እያሉ ያፍሱታል። አንድ በእድሜ ከኛ የሚበልጥ ያሬድ የሚባል ልጅ የእግር ኳስ ቡድን አሰልጣኝ ወሬውን ከየት እንደሰማው እንጃ ለተወሰነ ሕፃናት ዛሬ ታህት ጦር ትከፍትብናለች፣ ማንም ሜዳ እንዳይሄድ፣ የዛሬው ጨዋታ ተሰርዟል፣ እግዚአብሔር ለዛ ካበቃል ሌላ ጊዜ እንጫወታለን አለ። ታህት ሽልጧችንን ከቀማችን በኋላ ምን ፍለጋ ጦርነት እንደምትከፍት ብናወጣ ብናወርድ ሊገባን ስላልቻለ ሁሉንም ሽልጦ ልትወስድብን ነው በማለት ደመደምን። የብር 4 የነበረው ሽልጦ ከጦርነቱ በኋላ የብር ምናልባትም ብርና ዳንቴላችን ሳይቀር ተቀማን ይሆናል ተባባልን። ይህም ብሎን ብዙ ሳይቆይ ከሰማይ ይውረዱ ከምድር ይፍለቁ ያላየናቸው 2 እስከ አፍንጫቸው የታጠቁ ወታደሮች እታጨቅንባት ባዕድ ቤት በር ላይ ቆሙ። ከጫማቸው ጀምሮ ራሳቸው ላይ እስከደፉት የወታደር መለዮ መላ ሰውነታቸው ሽሯማ መልክ ባለው አቧራ ተሸፍኗል። የኢትዮጵያ ጦር ሰራዊት ወታደሮች ነበሩ። በወገባቸው ዙሪያ ላይ ዘለቦቶቻቸው የተንጠለጠሉና በተራመዱ ቁጥር የሚጨለጨሉ የእጅ ቦምቦች፣ የውሃ ኮዳ፣ የተጠቀለለ ገመድና ጫፉ ታፋቸው ላይ ደረሰ ባለሰገባ ሳንጃ የታጠቁ። አንዱ ወታደር መትረየስ የሚባለውን መሳሪያ ከተጠቀለለ ባለ ብዙ ጥይት ዝናር ጋር ትከሻው ላይ ተሸክሟል። ለዚህ ሁሉ ጥይት የሚበቃ ጠላት ከየት ሊመጣ ነው እያልኩ አስባለሁ። ሌላኛው ታጣፊ ክላሽንኮቭ ጠመንጃ ትከሻው ላይ አንግቷል። ሁለቱም ሰውነታቸው ዝሎ ከንፈራቸው ደርቋል። የአንዱ ወታደር ልብስ ግራ ክንዱ ላይ ተተርትሮ እጁ ደብዘዝ ያለ የደም ነጠብጣብ ባለበት ነጭ ፋሻ ስለተጠመጠመ መቁሰሉ ያስታውቃል። በማድ ቤቷ ግራ በኩል የተቀመጡት ልጆች በእነሱ አቅጣጫ የመውጫ ክፍተት ስለነበር ቀስ በቀስ ሽልክ እያሉ ወደ ቤታቸው ፈረጠጡ። ጥቂት ልጆች ብቻ ቀረን። እኛም የቆየነው ወታደሮቹ መውጫችን ላይ ስለቆሙ ማለፊያ የማርያም መንገድ አተን እንጂ ወደን አልነበረም። ጨረሱ ብለን ተሳቀ እንደተቀመጥን ከወታደሮቹ አንዱ በሚያሳዝን ድምፅ እናቴ እንደምን አደሩ? የኢትዮጵያ ወታደሮች ነን። ጦርነት ከርመን መመለሳችን ነው። ፍራንክም ምንም የለንም። እህል ከቀመስን 2 ቀናችን። ትንሽ ዳቦ ስጡን አለ። እትዬ እናኑ ደረታቸውን እየደቁና እኔን እያሉ ቸኩለው ከመቀመጫቸው ሲነሱ ሳንቲም የሚያስቀምጡበት ባለ ክዳን ጠርሙዝ ጉልቻው ላይ ወድቆ ክዳኑ በመከፈቱ ሳንቲሞቹ እየተቅለጨለጩ ወደ እሳቱ ተሞጀሩ። እትዬ እናኑ ሳንቲሞቹን ለማንሳት እንኳን ሳይጨነቁ እየተጣደፉ ከማድ ቤት ወጡና ወታደሮቹን በር ላይ የተቀመጠ አሮጌ የልብስ ማጠቢያ የመኪና ጎማ ላይ አረፍ እንዲሉ አድርገው ከቤት የኒኬል ሳህንና በፕላስቲክ ኩባያዎች እርጎ ይዘው ተመለሱ። ትኩሶቹን ሽልጦዎች ሳህኑ ላይ አድርገው ዳቦንም እርጎንም ቀመስ አደረጉና ለወታደሮቹ ሰጧቸው። ወታደሮቹ 1-2 ጊዜ ገምጠው እርጎውን ፉት እንዳሉ እጁ በፋሻ የተጠቀለለ ወታደር ለማገዶ የተከመረውን የባህር ዛፍ እንጨት ደገፍ ብሎ አይኖቹን ጨፈነ። እንቅልፍ የወሰደው ይመስለኛል። እጁ ላይ የያዛትን ሽልጦ እንኳን አላጋመሳትም። ሌላኛው እትዬ እናኑ ጋር ማውራት ጀመረ። ሸጡን አለ። እንደ ከብት እየነዱ አስከበቡን። ስንቅ የለ፣ ውሃ የለ። ከጦርነቱ ይልቅ ውሃ ጥሙ ፈታን። አስጨረሱን። ወንድ ልጅ በየሜዳው ውሃ እንዳለ ቀረ። የቀረነውም ነፍሳችንን ለማዳን ተበታተንን። አገሪቱ አብቅቶላታል። ለወንበዴ ሸጧት። ከእንግዲህ ምን አገር አለን? የልጆቼን አይን ለማየት ነው የምመኘው። ዋጋ የለውም ብሎ በቁጭት ተብከነከነ። እንደው ወዴት ነው አገራችሁ ብለው ጠየቁት እትዬ እናኑ። እኔ ደብረ ብርሃን ነኝ እናቴ። እሱ ወደ ወለጋ ነው። ተመቶ ጤሻ ውስጥ ደሙ ሲፈስ ነው ያገኘሁት። መቼስ ለአንዲት ሀገር ነው የተዋደቅን። ከደረሰልኝ እስኪያገግም ከኔው ዘንድ ሰንብቶ ሲረጋጋ ወደ ቤተሰቡ ይሄዳል ብዬ ነው። አሁን ታዲያ ይሁ ጉድ ተሸክማችሁ ትችላላችሁ። አውቶቡስ የለ፣ ባይሆን እደሩና በጠዋት ሄዱ አሉ እማማ እናኑ እንጨት አስደግፎ ከጎኑ ወደ አቆመው ጠመንጃ እየጠቆሙ። የለ ተቃርበዋል። እዚህ ካገኙን ለእርሶም ዳፋ እንሆናለን እናቴ። አሁን ሳናርፍ ለማገስገስ ነበር ሀሳባችን። እኔ እንኳ ትናንት ጀምሮ በገሰግስ ይህን ጊዜ ልጆቼን አግኝቼ በሳምኩ ነበር።
እሱ ግን ብዙ ደም ፈሶታል። ክንዱን ተመታ። ትቼው አልሄድም ብዬ ነው። እንግዲህ ጫካውን ከሄድን ገብተን እናድራለን አለ ወደተኛው ጓደኛው እየጠቆመ። ሲያወራ ትንፋሹም አረፍተ ነገሩም ቁርጥ ይላል። ትንሽ አርፈው አመስግነው ሊሄዱ ሲነሱ እትዬና ኑ ትኩሱን ዳቦ እያጠፉ ያዘሉት የወታደር ማሲኖዳ ውስጥ እስኪበቃቸው አስያዟቸው። ኮዳቸውንም ውሃ ሞሉላቸው። ለመንገድ ስንቅ ይሆናቸዋል፣ መብርሃን ትከተላችሁ አሉ። ወታደሮቹ አመስግነው በደከመ እርምጃ ወጥተው ሄዱ። ለምን እንደሆነ እንጃ ሽልጦ ያስኩበትን ዳንቴል እንዳቀፍኩ ቀስ እያልኩ ከኋላቸው ተከተልኳቸው። እያዘገሙ ኳስ ወደምንጫወትበት ሜዳ የሚወስደውን አቀበት ተያያዙት። ኳስ ሜዳውን አልፎ ወደ ከተማ መውጫ በር የሚወስድ አቋራጭ መንገድ አለ። ዋናውን መንገድ ተከትሎ መሄድ ለአደጋ ስለሚያጋልጥ በአቋራጭ ከከተማው ለመውጣት ሳያስቡ አልቀሩም። እኔስ ሰፈሬ ነው፣ እነሱ መንገዱን እንዴት አወቁት እያልኩ አስባለሁ። ትንሽ እንደተከተልኳቸው ቆምኩና ከእይታዬ እስኪሰወሩ ድረስ በዓይኔ ሸኘኋቸው። ወደ ቤቴ ሲሄድ ከተማው ጭር ብሏል። መኪናም ሆነ ሰው አይንቀሳቀስም። አልፎ አልፎ መንገዱን አቋርጦ የሚሮጡ ውሾች ወዲያ ወዲህ ይላሉ። ሁሉም ነገር አስፈሪ ሆኗል። ዳንቴሌን እንዳቀፍኩ ወደ ቤቴ ሮጥኩ። እቤት ደርሼ እኔን ፍለጋ ልትወጣ መንገድ ለጀመረችው እናቴ ስለ ወታደሮቹ እያወራኋት እያለ ከተማችን በድንገተኛ የከባድ መሳሪያ ፍንዳታ ተንቀረቀበች። እቤት በገባሁበትና ፍንዳታው በተሰማበት ጊዜ መካከል የነበረው ልዩነት 10 ደቂቃ እንኳን አይሞላም ነበር። ከዚያች ደቂቃ ጀምሮ ለተከታታይ 4 ሰዓታት የነፍስ ወከፍ መሳሪያዎች ተንጣጡ። የሞርተር አረሮች እያጓሩ በቤታችን ጣሪያ ላይ እያለፉ ምድርና ሰማይ የተቀላቀሉ እስኪመስል ድረስ አካባቢውን በፍንዳታ ናጡት። በአቅራቢያው የሚያርፉት ፍንዳታዎች የሚያስነሱት የአሸዋና የድንጋይ ፍንጥርጣሪ የቤታችን ጣሪያ ላይ ሲበተን ከነነፍሳችን የተቀበርን ያህል ስሜት ነበር የሚሰማን። ያፏጭ በላያችን ላይ የሚያልፈው የሞርተር አረሩ ካሁን አሁን አንዱ ቤታችን ጣሪያ ላይ አረፈ እያልን በፍርሃት እንደተሸማቀቅን ያ ሁሉ ፍንዳታና ተኩስ ድንገት ጸጥ ብሎ ቆመ። እንደ ድንገተኛ አጀማመሩ ጸጥ ያለውም ድንገት ነበር። ከፍንዳታው በላይ ዝምታው ያስፈራ ነበር። ጆሮዬን ስለደቀደቀኝ ደጋግሜ በማዛጋት ጆሮዬ እንዲከፈት ሞከርኩ። በዝምታው ድንገት ደንቆሮ ይሁን አይሁን ለማረጋገጥ ደቂቃዎች ወስዶብኝ ነበር። እናቴ በሽክሽክታ ስጠራኝ ነበር አለመደንቆሬን ያረጋገጥኩት። የውጭው ዝምታ የሰው ዘር በሙሉ አልቆ ብቻችንን የቀረን እስኪመስለን ድረስ አስፈሪ ነበር። ወዲያው ግን እየተጫጫሁ የሚያወሩና የሚሮጡ ሰዎች የኮቴ ድምፅ፣ ወታደራዊ መገናኛ ሬዲዮ፣ የታንክ ሰንሰለቶች ፍጭት የመንደሩን አየር ሞላው። አልፎ አልፎ ከሩቅ ከሚሰማ ከባድ መሳሪያ ድምፅ በቀር ዝምታ ሆነ። ለምን ያህል ጊዜ በዚያ ሁኔታ ውስጥ እንደቆየን እንጃ። መጀመሪያ ሰዎች በራቸውን ከፍተው ሲወጡ ሲጢጥ የሚል ድምፅ መሰማት ጀመረ። ቀጥሎ በር እየተንኳኳ ተረፋችሁ ሆይ እያሉ ሲጠያየቁ በመስማቴ ዘልዬ ወጥቼ ሁሉንም ጎረቤቶቻችንን እያቀፍኩ የመሳም ምኞት አደረብኝ። የጎረቤቶቻችንን ድምፅ ስንሰማ ቀስ በቀስ ሁላችንም ወጣን። ለመጀመሪያ ጊዜ ተሃህት የምትባለውን ፍጥረት በዓይናችን አየናት። የሰፈራችን ሰዎች ገንባሌ ያጠለቁና ጸጉራቸው የተንጨባረረ ባለቁምጣ ተዋጊዎችን እየጨበጡ ሰላም ይሏቸዋል። እንዲያው ወጉ አይቁርብኝ ብዬ ፊት ለፊቴ ክላሽንኮቭ ታጥቃ ለቆመች ሴት ታጋይ እጅን ዘረጋሁላት። ፈገግ ብላ ጨበጠችኝ። ከግር እስከ ራሷ በግርም ታየዋት። ቆይቼ ምን እንደምላት እያሰብኩ እንደተፋጠጥን የሰፈሩ ሰዎች እየተጫጫሁ ወደ ኳስ ሜዳ ሲሮጡ በማየቴ ያችን ሴት ታጋይ ትቻት ሰዎች ወደሚሮጡበት አቅጣጫ አብሬ መሮጥ ጀመርኩ። በኳስ ሜዳችን ላይ በስተደቡብ በኩል ተወላግዶ በተተከለ የእንጨት ጎል ስር ያውም የኔ ግዛት የነበረ በበረኝነት ስወድቅ ስነሳ የኖርኩበት ድንበሬ ልክ በረኛ የሚቆምባት ቦታ ላይ የሁለት ወታደሮች አስከሬን በደም ተጨማልቆ ወድቋል። አንዱ እግሩን አጠፍ አድርጎና በሆዱ ተደፍቶ ከላይ የለበሰው ቅጠልያ ካኪ ወደ ላይ በመሰብሰቡ ጀርባው በከፊል ተራቅቷል። ሌላው በጀርባው ወድቋል። ፊቱ በጣም በማበጡ አይኖቹ አይታዩም። በፋሻ የተጠቀለለው ክንዱ ደረቱ ላይ አርፏል። ከአንገቱ ስር ጀምሮ በቀጭኑ የወረደ ደም ደርቆ እንደ ረዥም ጥቁር ገመድ አፈሩ ላይ ተዘርግቷል። መሳሪያቸው፣ ትጥቃቸውና የውሃ ኮዳቸውም ጭምር የለም። ጫማዎቻቸውም ወልቀው
በሙቀት የተንገረገበ እግራቸው ተራቅቶ ይታያል። በጀርባ ላይ የሚታዘለው ማሲኖዳ ተራግፎ ጎናቸው ወድቋል። እስከ ዛሬ ድረስ ከምንም በላይ የማይረሱኝ ከተራገፈው ማሲኖዳቸው ጎን የወደቁት የትየናኑ 2 ሽልጦች ነበሩ። ያልተነካኩ ሙሉ ሽልጦች፣ የመጨረሻዎቹን የደርግ ሽልጦች እንዲህ ተሰናበት ናቸው። አሌክስ አብርሃም ከዕለታት ግማሽ ቀን